ዋናው የቁርአን አረጋጋጫችን ማነው? ራሱ ቁርአን ነው። ለአላህ ቃል ተጨማሪ ማረጋገጫ አይፈልግም። ራሱ የአላህ ቃል በራሱ የአላህን ቃል የሚያረጋግጥ ነው ማለት ነው። ጤና ይስጥልኝ። ሙስሊም ወገኖቻችንን በቅንነት መጠየቅ የምፈልገው ጥያቄዎች አሉኝ። ሁላችሁም ይህን መልእክት ሼር በማድረግም ሆነ ዱኤት በማድረግ ለሚመለከቱ አካላት ተደራሽ እንድታደርጉልኝ በትህትና ጠይቃለሁ። የዓለማቱ ጌታ አላህ ዐዘ ወጀል በዚህ በቁርአን አያ ላይ ባስቀመጠው መሰረት እርሱ የከበረ ቁርአን ነው ይላል። በተጠበቀ መጽሐፍ ውስጥ ነው ይላል። ከዓለማት ጌታ የተወረደ ነው ይላል። ወደ ሌላ ምዕራፍ እንደዚሁ ሄደን ከሆነ ተንዚለን ሚመን ኸለቀል አርደ ወሰማዋቲል ዑላ ይላል። ሰማያትንና ምድርን ከፈጠረ አምላክ ዘንድ ነው ቁርአኑ የተወረደው ነው። እያንዳንዱ ምዕራፍ እያንዳንዱ አንቀጽ 114 ምዕራፎችን ባካተተ መልኩ ሁሉንም ሱራዎች 114ቱን በሙሉ አላህ በጅብሪል አማካይነት ወደ ነብዩ መሐመድ ያወረደው ሙሉ ቃሉ ነው። 14 ክፍለ ዘመናት ከ43 ዓመታት አስቆጥሮ ህዝብ እየተመራበት ነው። ፊኒሽድ። ጥያቄም እንደሚከተለው ነው። በእስልምና እያንዳንዱ የቁርአን ቃል በጅብሪል አማካኝነት ብቻ ለሙሐመድ እንደወረደ ይታመናል። ያ የታመነው ደግሞ ከአነጋገሩ ወይም ራሱ ሙሐመድ ለተከታዮቹ በጅብሪል አማካኝነት ከአላህ እንደወረደለት በመግለጹና እሱ ያለውን ተከታዮቹ እንዲሁ አምነውለት አይደለም ወይ? እያንዳንዱ የቁርአን ቃል በሙሐመድ በኩል ብቻ ከተነገረ ደግሞ የሙሐመድ እውነተኛ ነብይነት በምን ይረጋገጣል? ስለ ነብይነቱ አላህ በቁርአን መስክሮለታል ካላችሁ ያ የአላህ ምስክር የምትሉትም እኮ አሁንም በራሱ በሙሐመድ በኩል የተነገረ ቃል ነው። ከአላህ እንደወረደለት አድርጎ የተናገረውም ራሱ ሙሐመድ ስለሆነ ማለት ነው። እና ስለዚህ ቁርአን ስለ ነብይነቱ እንዴት ምስክር ሆኖ ሊቀርብ ይችላል ነው ጥያቄው። ራሱ ስለ ራሱ እያስመሰከረ እንደሆነ አያስጠረጥርም ወይ? ለምሳሌ የፍቅር ሲዝም ሃይማኖት መስራቹ ደምሳሽ ስለ ነብይነቱና ስለ ሃይማኖቱ እውነተኛነት እንዴት የራሱን መጽሐፍ እንደ ማስረጃ እንዴት እንደሚጠቀም ተመልከቱ። ምድር ራሱ የተፈጠረችው ከሶስት ሰዎች ነው። ከቻይና 2 ከጥቁር 2 እና ከእስራኤል ማስረጃው ቅዱስ ፍቅር መጽሐፋት ነው። በመንፈስ መላእክቶችና አላህ እግዚአብሔር እያናገሩን የጻፉት ማስረጃው። እኔ ነብይ ደምሳሽ ነኝ። ያው ነብይ ደምሳሽ የተባልኩበት ምክንያት ያው ከፈጣሪ የተሰጠኝ ስም ነው። አላህና እግዚአብሔር አንድ ሆነው በመምጣት ነብይ እንደሆንኩ ነገሩኝ። ፈጣሪ ነው ሁሉ ነገር የነገረኝ። እኔ በራሴ ያመጣሁት ነገር አንዳችም ነገር የለም። ይሄ ሃይማኖት ከላይ ነው የመጣው። ፍቅር ሲዝም ማንንም አይገድበው አያስቆመው። ፍቅር ሲዝም በጣም የተስተካከለ የዓለም ማንነትን ይፈጥራል በአጭር ጊዜ ውስጥ። የመጀመሪያው ጥቁር ነብይ እኔ ነኝ። ይህ ያደረገው አላህ ነው። እንግዲህ ይሄ አፍሪካውያንን ለማንሳት ፈልጎ ነው። ነብዩ መሐመድ ሰፊ የሆነ ትምህርት 3 ጊዜ እኔ ጋር በመጣት ትምህርት ሰጥቶኛል። እስካሁን በአይን ያላዩዋቸው አላህ እግዚአብሔር የሚባሉት የፍቅር አምላክ የሚባሉት ድምጹን ብቻ ነው የምትሰሚው። ከዛ ውጪ ነቢያቶችን በቀጥታ አይቻቸዋለሁ፣ አናግረውኛል። ሁሉ ከቀደሙ መጽሐፍቶች መረጃ አለ ስለ አንተ የተነገረ ነገር? ብዙ ነገር ተነግሯል። እስቲ ምዕራፍ ስንት ቁጥር ስንት? ቁርአን እርሰው የለም ቁርአን ዘግቷል እኮ። ነቢ መሐመድ ብሎ ተናገረና ነቢ መሐመድ የነቢያት መደምደሚያ ነው። እርሱን እርሰው። ነቢ መሐመድ የነቢያት መደምደሚያ ነው ብሎ ይዘጋል። የለበትም ማለት መደምደሚያ ነው ብሎ ይዘጋል። ነቢ አይመጣም። ከመጣ እንኳን ይላል። ከመጣ እንኳን ኧረ የለም ብራዘር፣ እኔ ሙስሊም ነኝ። ምንድነው የምታወራው? ሃይማኖቶችን በተለያየ መልኩ ከሂንዱዝም፣ ቡዲዝም፣ ሲኪዝም ጀምሮ ተቀይጠው ሌላ ምስል መልሰዋል። መጀመሪያ ያ ነቢ ሲመጣ የጻፈውና አሁን ያለበት ሁኔታ አንድ አይደለም። የትኛው የቁርአን ቅጂ ወይም የትኛው የቁርአን ማኑስክሪፕት ነው የተበረዘው? እኔ እንደምመጣ ተገልጾ ነበር ቁርአን ላይ በስፋት እሱ የለም። ያልተበረዘውን አምጡትና ከተበረዘው ጋር እናነጻጽር። እዚህ ጋር ሙስሊሙ አስረስ ተገቢ ጥያቄ ነበር የጠየቀው። ነገር ግን እናንተስ ሙስሊሞች ያልተበረዘ ተውራትና እንጂል ኖሯችሁና አነጻጽራችሁ አይታችሁ ነው መጽሐፍ ቅዱስ ተበርዟል የምትሉት? ያልተበረዘውን አምጡትና ከተበረዘው ጋር እናነጻጽር። ስለ ሁሉም በአሁኑ ሰዓት ስላለው ዓለም ላይ ባለው ሃይማኖት በአጠቃላይ ያመልኩታል። ምን ይሉታል? ግን ጸሎቱ እየሰራ አይደለም። ጸሎቱ እዚህ ጋር ነው የሚሰራው። ተባርኮ ወርዷል፣ ፈቅዷል እሱ በቃ። ስለዚህ በብዙ መልኩ ሲቀያየጥ የነበረ ስለነበር አሁን ፍቅር ሲዝምን አምላክ ራሱ በሚፈልገው ቃልና ሐሳብ እንዲሰፍር አደረገ። የነገረኝን ሁሉ ስጽፍ የኛ መጽሐፍ ላይ የሚጨምር የሚቀንስ እኔ እስካለው በህይወት ብቻ ነው የምጽፈው። ልክ እኔ የመጨረሻ ደረጃ ሲሆን የመጨረሻ ይዘጋል መጽሐፉ። ማንም መጨመር መቀነስ፣ እኔ ግን ስልጣንና መብቱ ተሰጥቶኛል ከላይ። እንዲህ ከመጣ እንኳን ይላል። ከመጣ እንኳን ጥቁር ኧረ የለም ብራዘር፣ እኔ ሙስሊም ነኝ። ምንድነው የምታወራው? እንዲህ ይኸውልህ ወንድሜ፣ ለማንኛውም እንግዲህ የፍቅር አምላክ ይግለጽልህ ወንድሜ። በአንተ ላይ አምላክ ይሁን፣ አይምሮውን ይግለጽልህና ነገር ለመመስከር በመንፈስ መላእክቶችና አላህ እግዚአብሔር እያናገሩን የጻፉት ማስረጃው። ኢየሱስ ሲጀመር እኛ ጋር ኢየሱስ ሲጀመር ነብይ ነው። 2 ልጆች አሉት። ከእስራኤል ማስረጃው ቅዱስ ፍቅር መጽሐፋት ነው። በመንፈስ መላእክቶችና አላህ እግዚአብሔር እያናገሩን የጻፉት ማስረጃው። አያችሁ አይደል? የፍቅር ሲዝም ነብይ ነኝ ባዩን ደምሳሽ። ታዲያ መሐመድስ ከቀደምት ነቢያትና ሐዋርያት አስተምሮ አንጻር
ልክ እንደ ፍቅር ሲዝሙ ደምሳሽ አይሆንም ወይ? ለምሳሌ ልክ ደምሳሽ ራሱ የጻፈውን እንደ ማስረጃ ተጠቅሞ ሌላ ኢየሱስ እንደሰበከው ሁሉ መሐመድም ቀደምት ነቢያትና ሐዋርያት ከሰበኩት ሌላ ኢየሱስ ለመስበኩ ብቸኛ ማስረጃው ቁርአን ነው። ቁርአን ደግሞ ከመጻፉ በፊት በራሱ አፍ የተነገረ ንግግር ነው እና ስለዚህ ለሙሐመድ ቁርአን ስለ ነብይነቱ እንዴት ምስክር ሆኖ ሊቀርብ ይችላል ነው ጥያቄው። ራሱ ስለ ራሱ እያስመሰከረ ቢሆንስ? ከአላህ እንደወረደለት አድርጎ የተናገረውም ራሱ ሙሐመድ ስለሆነ ማለት ነው። ሌላው እያንዳንዱ የቁርአን ቃል መጀመሪያ በመሐመድ በኩል ብቻ ከተነገረ ደግሞ ስለ አላህም በመሐመድ ከመነገር ውጪ አላህ ራሱን ወይም ኃይሉን ለተከታዮቹ የገለጠበት አጋጣሚ ነበረ ወይ? ከነበረም የቱጋ ነው ራሱን ወይም ኃይሉን የገለጠው? ለምሳሌ አስቀድሞ የታመነው የመጽሐፍ ቅዱሱ አምላክ እግዚአብሔር ስለሱ በብዙ ነቢያትና ሐዋርያት ከመነገሩና ብዙ ተአምራትንም ከማድረጉ በተጨማሪ ራሱም ከሰማይ ድምፁን ለብዙዎች ያሰማበት አጋጣሚዎች ነበሩ። ለምሳሌ ማቴዎስ 17 ቁጥር 5 እንዲሁም ማርቆስ 9:7 መመልከት ትችላላችሁ። በብሉይ ኪዳንም ለምሳሌ በሙሴ ዘመን እግዚአብሔር ባህርን ከፍሎ ህዝቡን እስከ ማሻገር ድረስ ኃይሉን ለነቢዩ ሙሴ ብቻ ሳይሆን ለህዝቡም ጭምር አሳይቷል። ኃይሉን ለነቢዩ ሙሴ ብቻ ሳይሆን ለህዝቡም ጭምር ገልጧል። ድምፁንም አሰምቷል። የቁርአኑ አላህ ግን ታምራት ማድረግን በተመለከተ የተገለጸው እንደ ሙሴ ባህር ከፍሎ ህዝቡን ባህሩን እንደተሻገሩ ወይም በተለያዩ ተአምራት እነ ሙሴ የሰበኩት አምላክ ኃያልነቱን ገልጦ ህዝቡን መደነቃቸውን ምናምን አይደለም የተገለጸው። ይልቁኑ በተቃራኒው የዘመኑ ሰዎች መሐመድ ቁርአንን በራሱ አፍ ከመናገር ውጪ አሳማኝ ነገር ወይም ተአምራትን ካለማየታቸው የተነሳ አንተ መልእክተኛ ስለመሆን አላህ አያናግረንም ኖሯልን? ወይም ለእውነተኛነትህ ተአምር አትመጣልንም ኖሯልን? እያሉ በተደጋጋሚ አሳማኝ ነገር መሐመድን እንደጠየቁና እሱም ተአምራት ያልተወረደለት አስፈራሪ ብቻ እንደሆነ ነው በቁርአን ላይ የተገለጸው። በመሐመድ የተሰበከው አምላክ ለዘመኑ ሰዎች አሳማኝ ተአምራትን በነቢዩ ላይ ባያደርግ እንኳን ቢያንስ በባህሪው አስቀድሞ በቀደምት ነቢያትና ሐዋርያት ከተሰበከው አምላክ ጋር አንድ መሆን የለበትም ወይ? ይህን ስል ለምሳሌ ቀደምት ነቢያትና ሐዋርያት የሰበኩት በመለኮት አንድ የሆነ አምላክ እንዳለና ያ አንዱ አምላክ ደግሞ ሕያው የሆነ ማንነት ያለው ቅዱስ መንፈስ እንዳለው እንዲሁም ሕያው የሆነ ማንነት ያለው ቃል እንዳለው ያም ቃል አንድያ የባህሪ ልጁ እንደሆነ ነው የሰበኩት። ኢየሱስም ይህንኑ ነው በሐዋርያቱ ያስመሰከረውና ያጸደቀው። መሐመድ ከነሱ በኋላ ተነስቶ የሰበከው አምላክ ግን በባህሪውም ሆነ በምንም መልኩ ልጅ እንደሌለው ነው የተገለጸው። ግን ደግሞ ለአምላክ ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው እንደተባለም በሱራ 43:81 ላይ ገልጿል። ቀደምት ነቢያትና ሐዋርያት የሰበኩት አምላክ ግን አንድያ ልጅ እንዳለው ነው የገለጹት። ስለዚህ መሐመድ የሰበከው አምላክ ቀደምት ነቢያትና ሐዋርያት ከሰበኩት አምላክ የተለየ አይደለም ወይ? እናም የቁርአኑ አላህ በመሐመድ ብቻ እንዲሁ በአፍ ከመነገር በቀር ማለትም ከንግግር ባለፈ በድርጊት ደረጃ ለህዝቡ ምን ያደረገው አሳማኝና ተጨባጭ ነገር አለ? በህዝቡም እንዲታመን ከንግግር ባለፈ በድርጊት ደረጃ ለህዝቡ ምን ያደረገው አሳማኝና ተጨባጭ ነገር ነበረ? ከንግግር ባለፈ ያደረገው ተጨባጭ ነገር ወይም ተአምርም ካለ ደግሞ ያ ነገር የሆነው በሰይጣን ላለመሆኑ ምን ማስረጃ አለ? ምክንያቱም መሐመድ ከመወለዱና ራሱ ወረደልኝ ያለው ቁርአን ከመውረዱ በፊት ሰይጣን ሰውን ለማታለል ብዙ አስደናቂ ነገሮችን ማድረግ እንደሚችል አስቀድሞ እንዲህ ተብሎ ተጽፏል። የአመፅ ሰው የሚመጣው በሰይጣን ኃይል አሳሳች ተአምራትንና ምልክቶችን አስደናቂ ነገሮችንም በማድረግ ነው። ይህም ድንቅ አይደለም? ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። እንግዲህ እንደዛ ተብሎ ከታመነና ከተጻፈም በኋላ የቁርአኑ አላህ ደግሞ በባህሪው ቀደምት ነቢያትና ሐዋርያት ከሙሐመድ አስቀድመው ከሰበኩት ከእግዚአብሔር ጋር አንድ ካልሆነ ሰይጣን ራሱን በአላህ ስም ለውጦ ላለመምጣቱ ምን አሳማኝ ማስረጃ አለ? ሰይጣን ራሱን በአላህ ስም ለውጦ ላለመምጣቱ ምን አሳማኝ ማስረጃ አለ? ምክንያቱም አስቀድሞ ስለ ሰይጣን የተሰጠው ማስጠንቀቂያ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና ተብሏል። እናም ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና እንደተባለው ሰይጣን ራሱን በአላህ ስም ለውጦ ላለመምጣቱ ምን አሳማኝ ማስረጃ አለ? ይህን ጉዳይ ሁሉም ሰው መረዳት ያለበት ነገር ነው ብዬ አስባለሁ። መልእክቱን ሼር በማድረግም ሆነ ዱኤት በማድረግ ተደራሽ ለምታደርጉ ሁሉ ከወዲሁ አመሰግናለሁ።